የክርስትና ትልቁ መሰረቱ አንዱ one of the pillar of Christianity ምንን ማወቅ ነው? የኢየሱስን ደም ማወቅ ነው። የኢየሱስ ደም በህይወታችሁ ላይ ምን እንደሚሰራ ምን እንደሚያደርግ ካላወቃችሁ ደግሞ ደሙን በህይወታችሁ ላይ ደግሞ አፕላይ ማድረግ ካልቻላችሁ ጥቅም የለውም። ክርስትና አንዱ የደሙ ሚስጥር ማወቅ ነው። ክብር ለኢየሱስ ይሁን። ዕብራውያን 10 ላይ ሰዎች ወደ እግዚአብሔር መንግስት ከመጡ በኋላ የእግዚአብሔር መንግስት አንዱ ከእግዚአብሔር መንግስት የመቆረጫ ማንነት አሉ። አንዳንድ ሰዎች እንደዚህ ብሎ ያስባሉ። once saved always saved ይላሉ። አንዴ ከዳንክ ነው እና እንደዚህ የሚባል ነገር የለም የሚሉ ሰዎች አሉ። ብዙ ሰው ስለ ኢየሱስ ደም ቫልዩ ስለማይገባው የኢየሱስን ደም ሚስጥር አያውቅም። ከእግዚአብሔር ጋር የሚያጣላችሁ አንድ ነገር ነው። የኢየሱስ ደም በሉ። ዕብራውያን 10 ቁጥር 29 ላይ እንዲህ ይላል የእግዚአብሔር ቃል፣ የእግዚአብሔር ልጅን የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ እርኩስ ደም የቆጠረ የጸጋውንም መንፈስ ያቅፋፋ እንዴት ይልቅ የሚብስ ቅጣት እንደሚመጣበት ይመስላችኋልን? አያችሁ፣ የኢየሱስ ደም በጣም ሲሪየስ ነው። መንፈስ ዓለም ላይ የኢየሱስ ደም ለብዙ ክርስቲያኖች ከእግዚአብሔር ጋር የመታረቂያ ሚስጥር እንደሆነ አያውቁም። ታውቃላችሁ፣ ጠንቋይ ቤት ሱፐርናቹራል ዓለም እና ናቹራል ዓለም የሚገናኝበት ስፍራ አለ። መሰዊያ ይባላል። እስቲ መሰዊያ በሉ። ጠንቋይ ቤት ስትሄዱ ለጠንቋዩ እኔ እንዲህ ፈልጋለሁ፣ ሀብት ፈልጋለሁ፣ ቢዝነስ ፈልጋለሁ ስትሉት ጠንቋዩ ምንድነው የሚላችሁ? ደም አንጡና የበግ ደም ሊሆን ይችላል፣ የልጅ ደም ሊሆን ይችላል፣ የሰው ደም ሊሆን ይችላል። ያንን ኦፈር አድርጉ። ያንን ካደረጋችሁ በኋላ እኔ በዛ እገለጣለሁ። ከዛ በኋላ እናንተ እየተባረካችሁ እናንተ እየበለጸጋችሁ ትሄዳላችሁ ይላችኋል። ሪል ነው። መንፈስ ዓለም ኢንቪዚብል የሆነ ወርልድ ወደ ቪዚብል ወደሚታየው ዓለም አክሰስ ማድረጊያ ደም ነው። በብሉይ ኪዳንም እግዚአብሔር ከሕዝቡ ጋር የሚታረቅበት ነገር ምንድነው? የፍየሎች፣ የኮርማዎች፣ የዋነሶች፣ የከብቶች ደም መስዋዕት በተደረገ ጊዜ እግዚአብሔር ለሕዝቡ ምህረትን ያደርጋል፣ የኃጢአት ስርየትን ያደርጋል። ለምንድነው ደም ሲባል ደም ብዙ አይነት ጥቅሞች ውስጥ አሉ። አንደኛው ደም ጥቅሙ ምንድነው ሲባል የክርስቶስ ኢየሱስ ደም ህይወትን ይሰጣል። ህይወትን ይሰጣል በሉስ። የኢየሱስ ደም በሉስ ህይወትን ይሰጣል በሉ። ህይወት የሚለው ቃል ዞይ የሚል የግሪክ ቃል አለ። ዞይ ማለት God kinds of life ማለት ነው። የእግዚአብሔር አይነት ህይወት። ለዛ ነው እግዚአብሔር ኢየሱስን ደሙን ሲያፈስ በቀራንዮ መስቀል ላይ አንድ ነገር ነው ያደረገው። ህይወት ነው የፈሰሰላችሁ። አሜን ብሉስ። ህይወት ነው የተሰጣችሁ። ዛሬ ለአንድ ሰው ህይወት ተሰጥቶኛል ብሉስ። እዛ ነው ዘፍጥረት 9 ላይ እንዲህ ይላል፣ ህይወት ያለውን ተንቀሳቃሽ ሁሉ መብል ይሁናችሁ፣ ሁሉ እንደ ለመለበ ቡቃያ ሰጠኋችሁ ይላል። ይሄ የኖክ ታሪክ ነው። ከጥፋት ውሃ በኋላ እግዚአብሔር ኖህን ከተገናኘው በኋላ አንድ ነገር ሰጠው። ህይወት ያለውን ነገር ሁሉ ብሉ፣ ግን አላቸው፣ ነገር ግን ነፍሱ በደሙ ውስጥ ያለችበትን ስጋ አትብሉ። ነፍሱ በምን ውስጥ ያለችበትን? በስጋው በደሙ ውስጥ ያለችውን ስጋ አትብሉ። እኛ ሀገር ትዝ ይለኛል ደም ይጠበስና ይበላል እና ደም መብላት እንደውም እንደ ካልቸር ተደርጎ ሪቹዋሊዝም ነው። ባይ ዘ ወይ ሳናቀው ብዙ ሰው ደም እየተጠበሰ ይበላሉ which is wrong። ለዛ ነው ዘሌዋውያን 17:11 ላይ እንዲህ ይላል፣ የስጋ ህይወቱ በደም ውስጥ ነውና። የስጋ ህይወቱ በምን ውስጥ ነው? በደም ውስጥ ነውና ደሙም ከህይወቱ የተነሳ ያስተሰርያል።
በመሰዊያው ላይ ነፍሳችሁን ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠኋችሁ። ማስተሰሪያ ማለት በእንግሊዘኛ ቃል ሪሚሽን ማለት ነው። ሊቀ ካህኑ የሕዝቡንና የራሱን ኃጢአት ወደ ቅድስት ገብቶ በእጾብ ከረጨ በኋላ ኦፍሪንግ ያቀርባል ለእግዚአብሔር። የኃጢአታቸውን ለአንድ ዓመት ይከድነዋል። ይሄ የክርስቶስ ኢየሱስ በጉ ምልክት ነው። ለዛ ነው ዮሐንስ 1:29 ላይ የእግዚአብሔር ቃል ሲናገር የዓለምን ኃጢአት የሚያስተሰሪ የእግዚአብሔር በግ the lamb of God። ይሄ በግ ምን አደረገ? መስዋዕት ሲሆን የሕዝቡን ኃጢአት ያስተሰርያል አለ። እንግሊዘኛው ሪሚሽን ነው። ሪሚሽን ማለት ፎር 1 year ከቨር ያደርገዋል። በእግዚአብሔር ፊት ኃጢአተኛ ሆናችሁ እንድትታዩ አያደርጋችሁም፣ ግን ፎር 1 year ኢየሱስ ጌታ ነው። እስቲ የክርስቶስ ደም በሉ። ለአንዴና ለመጨረሻ ጊዜ እኔ በእግዚአብሔር ፊት ጻድቅ ሁኜ ንጹህ ሁኜ የተቀደስኩ ሁኜ እንድታይ በገዛ ለዛ ነው በገዛ ደሙ በዘላለም መንፈስ ለአንዴና ለመጨረሻ ጊዜ ሰው ወደ አልሰራት ወደ ቅድስተ ቅዱሳን ይዞ ገባ። አሁን እግዚአብሔር ሲያ የክርስቶስን ደም ነው። በክርስቶስ ደም ውስጥ ምን አለ? ሕይወት አለ። አሜን። ሮናልድ ቢዩክ የሚባል ሰውዬ ሲጽፍ እንደዚህ ብሎ ሲናገር ሰምቻለሁ። ኤንጅል ገብርኤል ወደ እኔ መጣ እና እንደዚህ ያለኝ፣ እኔ ስለ ኢየሱስ ደም ላስተምርህ መጥቻለሁ። የኢየሱስ ደም ውስጥ ግን የአብ ሕይወት አለ፣ የወልድ ሕይወት አለ፣ የመንፈስ ቅዱስ አለ። ለምን? ኢየሱስ ማለት ኢማኑኤል ማለት ነው። ኤሎሄን ኢን ማን ማለት ነው። እግዚአብሔር በምን ውስጥ? በሰው ውስጥ። ሃሌሉያ! የአብ ሕይወት፣ የወልድ ሕይወት፣ የመንፈስ ቅዱስ ሕይወት። የክርስቶስ ደም ስትሉ መንፈስ ዓለም ላይ ሕይወት ነው ያረጋችኋል። አረ አሜን በሉሽ። ዛሬ ለአንድ ሰው በክርስቶስ ደም ነፃ መውጣት ሆኖላችኋል። በክርስቶስ ደም የዘላለም ሕይወት አግኝቷችኋል። አሁን ለምሳሌ ባዮሎጂ ላይ ዛይጎት የሚባል ፕሮሰስ አለ። ስፐርም ሴል ከእንቁላል ስፐርም ሴል ወጥቶ እንቁላሉን ይሰብረዋል። ያኔ በማይክሮስኮፕ ሲታይ ምን ይታያል? ደም ይታያል። ዛይጎት ይባላል። አሁን አቦርሽን ሲን ነው የሚባለው። ለዛ ነው ሕይወት የሌለው ነገር ወደዚህ ምድር ላይ ያልተወለደ ነገር ደም ብናፈስ ምንም ችግር የለውም ይላሉ። ሕይወት የሚጀምረው ከዛ ሰዓት ጀምሮ ነው። ለዛ ነው አቦርሽን ሲን ነው። የክርስቶስ ኢየሱስ ሕይወት በመስቀል ላይ ለኛ ምን ብሏል? ፈሶልናል። የኛን ሕይወት ሙት ነበረ፣ የማይረባ ነበረ። በሱ ሕይወት ግን የዘላለም ሕይወት አገኘን። ዛሬ በኢየሱስም የክርስቶስ ደም በሉስ ሕይወትን ሰጥቶኛል በሉ። ሌላኛው የክርስቶስ ደም በሉ ከቨር ያደርጋችኋል። አሜን በሉስ። ዛሬ መሸፈን ይሆንላችኋል። መሸፈን በሉስ። እዛ ነው አንደኛ ቆሮንቶስ 5:7 ላይ የእግዚአብሔር ቃል ሲናገር እንግዲህ ያለ እርሾ እንዳላችሁ አዲሱ ሊጥ ትሆኑ ዘንድ አሮጌው እርሾአችሁን አስወግዱ፣ ፋሲካችሁ ክርስቶስ ታርዷልና። ይሄ የፋሲካ ጥቅስ አይደለም። በነገራችን ላይ ፋሲካ ሲደርስ አውጥተህ ለጥፈህ ፖስት ካርድ ላይ ምናምን የምታረገው አይደለም። ፋሲካችሁ አሮጌው ምናችሁ? እርሾአችሁ። አሁን እናንተ ከምንድን ናችሁ? ያለ እርሾ ናችሁ። ያለ እርሾ ማለት ብሌምለስ አይደላችሁም። ሲን እርሾ የሚወክለው በብሉይ ኪዳን ጊዜ ከፈሪሳውያንና ከሰዶቅያን እርሾ ምን በሉ? ተጠበቁ። እርሾ የኃጢአት ምልክት ነው። ጥቂቷ እርሾ ብዙውን ምን ታደርጋለች? ታበዛለች። አሁን እዚህ ጋር ጳውሎስ ክርስቶስ ኢየሱስ ስለእናንተ ምን ብሏል? ታርዷል። ዘሌዋውያን 12 ላይ የእግዚአብሔር ቃል ሲናገር ምን አድርጉ ይላል? አንድ ተባዕት ወንድ በግ አምጡና ለ10 ቀን እናንተ ጋር ይሁን። ከ10ኛው ቀን ጀምራችሁ እስከ 14ኛው ቀን እናንተ ይሁን። በ10ኛው ቀን ምን እንዳይኖረው በቃ የሆነ ቋቁቻ አንካሳ መስዋዕት እንዳይሆን ምን አድርጉት? አምጡት። እየዳበሳችሁ ይሁት። ከዛ ምን ይሁን? በ14ኛው ቀን ቤታችሁ በጉን ረዱት፣ ከቤቱ እንዳትወጡ።
ምኑን እስኪነጋ ድረስ ብሉ፣ ደሙን በጉበንና በመቃናችሁ ላይ አድርጉ። የሞት መልአክ ግብፃያኖችን ሊገድል በመጣ ጊዜ የበኩራቸውን እናንተ ጋር ግን እንዳይገባ ምልክት ይሆንለታል። አሜን በሉስ እስቲ የኢየሱስ ደም በሉስ። አሁን ብዙ ሰው በኢየሱስ ደም አማካኝነት አሁን ያ የብሉይ ኪዳን ጥላ በበግ ደም አማካኝነት ከምንድን ነው ከበኩር እስራኤላውያኖችን የበኩር ልጆቻቸው እንዳይሞቱ ሐዘን እንዳይሆን፣ ይሄ ግን ምልክት ነው። አሜን በሉስ። ከዘላለም ፍርድ ከዘላለም ሞት በክርስቶስ ደም አማካኝነት ነፃ ወጥተናል። አሜን በሉስ። ደሙን በእምነት በህይወታቸው ላይ ስታውጁ የሞት መልአክ እናንተን ያልፋል። the only የሞት መልአክ እናንተ ጋር ሲመጣ የሚታወረው በምን ነው? በክርስቶስ ደም አማካኝነት ነው። ዛሬ እኔ አውጃለሁ፣ ከዚህ ደም የተነሳ ነገራችሁ ማምለጥ ይጀምራል። ቢዝነሳችሁ ማምለጥ ይጀምራል። የናንተና የናንተ የሆነው ነገር ማምለጥ ጀመረ። አሜን በሉስ። የኢየሱስ ደም በሉስ። ለእኔ በሉስ ሞት እንዲያየኝ በሉስ ያሳውርልኛል፣ መታለፍ ይሆንልኛል። ፔሳህ የሚል ቃል አለ። ፔሳህ ወይም ፋሲካ የሚለው ቃል ምን ማለት ነው? መታለፍ ማለት ነው። በማን አማካኝነት? በክርስቶስ ኢየሱስ ደም። ዛሬ የኢየሱስ ደም በሉስ። የኔን ነገር በሉስ ክፉ እንዳያገኘኝ በሉስ፣ ሞት እንዳያገኘኝ በሉስ፣ እታለፋለሁ በሉስ። ሌላኛው ደግሞ የክርስቶስ ደም ምንድነው ሲባሉ ኦቨርካም እንድትሆኑ ያደርጋችኋል። ደሙን የሚጠራ ሰው የኢየሱስ ደም የኢየሱስ ደም የኢየሱስ ደም። አንዳንድ ጊዜ አጋንንት አልወጣ ሲል አንድ ነገር ነው ማረገው፣ I call the blood of Jesus። አሜን በሉስ። የኢየሱስን ደም ስጠራ ኦቨርካም አደርጋለሁ። መንፈስ ዓለም ላይ ቴሪቶሪያል ስፒሪቶች ሁሉ ይናወጣሉ። እዛ ነው ብራን ራእይ 12 ቁጥር 11 ላይ እንዲህ ይላል፣ እርሱም ከበጉ ደም የተነሳ ከምስክርነታቸው ቃል የተነሳ ድል ነሱ። ሲድል ነሱ በሉስ። ከምስክርነት ኮንፌሽን የሚል ቃል አለ። ኮንፌሽን ማለት ሆሞሎጂያ የሚል ግሪክ ቃል አለ። say something agreed with God ማለት ነው። እግዚአብሔር የሚለውን ተስማምተህ መድገም ማለት መናገር ማለት ነው። ኮንፌሽን ሆሞሎጂያ ማለት ነው። ሁለተኛው ቃል ምንድነው? የኢየሱስ ደም። የኢየሱስን ደም ስትጠሩ መንፈስ ዓለማችሁ ክልላችሁ እየጨመረ ይመጣል። ለምን? በደሙ ውስጥ ሕይወት አለ። በደሙ ውስጥ ኃይል አለ። በደሙ ውስጥ የእግዚአብሔር ልጅ ኢየሱስ ኃይልና በየመጨረሻው ፋይናል ኦቶሪቲ በምንድነው? በስሙና በደሙ ላይ ነው ያለው። ዛሬ በኢየሱስ ደም በሉስ አሸንፋለሁ። በኢየሱስ ደም በሉስ። የኢየሱስ ደም በሉስ ነገሬን ይቀይራል በሉስ። አሜን። የኢየሱስ ደም በሉስ። ይኸውላችሁ ሌላኛው ቃል ደግሞ የኢየሱስ ደም አቶኒመንት ማለት ሳክሪፋይ ወይም መስዋዕትነት ማለት ነው። አቶኒመንት የሚለው ቃል አት ሚት ዊዝ ጋድ ማለት ነው። ከእግዚአብሔር ጋር አንድ መሆን። እስቲ ከእግዚአብሔር ጋር አንድ ሆናለሁ በሉ። አሜን። እግዚአብሔር ጋር አንድ ነገር አንድ የምትሆነው በክርስቶስ ኢየሱስ ከእግዚአብሔር ጋር የታረቅነው በመስቀሉ ራሱን አቅርቦ ራሱን መስዋዕት አደረገ። የፋሲካው በግ ኢየሱስ። አሜን። ለዛ ነው ደም ካልፈሰሰ ይላል ዕብራውያን 9:22 ላይ ስርየት የለም። without blood shedding there is no remission በህይወታችሁ የሚያስፈልገው ወይም ስርየት የሚያስፈልገው እርቅ የሚያስፈልጋችሁ በክርስቶስ ደም አማካኝነት ነው። አሜን። በዚህ ምድር ላይ ሰዎች ከእግዚአብሔር ጋር ለመታረቅ ብዙ ይሞክራሉ፣ ያሳዝኑኛል። በዚህ በታች በእንትና ይሄዳሉ፣ በዚህ ታች በድንጋዩ ያለው ይሄዳሉ፣ በዚህ ታች ይሄዳሉ እና የሆነ ምን አይደለም። የክርስቶስ ኢየሱስ ደም ነው ለኃጢአታችን ስርየት የሆነው። ባይ ዘ ዌይ ብዙ ሰው ይሄንን ነገር አያቅም። ሪሚሽን ወይም አቶኒመንት የሚለው ቃል በዕብራውያን መጽሐፍ ላይ በሮሜ መጽሐፍ ጊዜ ነው አዲስ ኪዳን ላይ ያለው። ብሉይ ኪዳን ግን በጣም ብዙ ጊዜ ተገልጿል።
ለዛ ነው ሮሜ 5:11 ላይ ይህ ብቻ አይደለም፣ ነገር ግን አሁን መታረቅን ባገኘንበት በጌታችን በክርስቶስ ኢየሱስ በኩል በእግዚአብሔር ደግሞ እንመካለን። እግዚአብሔር ጋር የታረቃችሁት ኢየሱስ የሚባል ሕይወት ተከፍሎላችሁ ነው። አሁን ከእንግዲህ በኋላ በእምነት በክርስቶስ ኢየሱስ ከጸደቅን ከእግዚአብሔር ጋር ምን አለን ይላል? ህብረት አለን፣ ሰላም አለን ይላል ሮሜ 5:1 ላይ። እግዚአብሔርም ይላል ፍቅሩን በመንፈስ ቅዱስ አማካኝነት በልባችን አፈሰሰው። he outpour his spirit። አሜን። ዛሬ አንድ ሰው ከእግዚአብሔር ጋር ታረቅ ያለው ይበል እስቲ። አሜን። ሰው ጋር ተጣልታችሁ ድሮ የነበራችሁን ኮንፊደንስ አታገኙትም። ከተጣላችሁ በኋላ ከታረቃችሁ በኋላ ወደዛ ነገር ለመምጣት እንኳን ይከብዳችኋል። አሁን እግዚአብሔር ጋር ታረቃችኋል። እግዚአብሔር እናንተን ሲመለከት ጠላት አያይም። ለዛ ነው በእግዚአብሔርና በሰው መካከል ሰው የሆነ ክርስቶስ አለ። ለዛ ነው ማንም በክርስቶስ ቢሆን anyone who in Christ he is a new creation, all things are passed away, all things are become new። ማንም በክርስቶስ አሁን ከእግዚአብሔር ጋር እርቃላችሁ። አሁን ከእግዚአብሔር ጋር ተጣርቃችኋል። እግዚአብሔር እናንተን ሲመለከት ክርስቶስን ያየዋል። እናንተን ሲመለከት ደስታ ይሰማዋል። እግዚአብሔር እናንተን ሲመለከት ኃጢአታችሁ ተሰርየዋል። በመስቀል ላይ ኢየሱስ ምኑን አስቀረም? ተወጋ። ስለ መተላለፋችን ደቀቀ፣ ስለ በደላችን ቆሰለ፣ በእርሱ ቁስል እኛ ተተለስታይን ይላል። አንዱ የገዛ ደሙን በመስቀል ላይ አሳልፎ ሰጠ ስለኛ። ባይ ዘ ዌይ አይደንቲፊኬሽናችንን ማንነታችንን እንወቅ። ከሆነ ሰውዬ የተወለድክ የሆነ ሰውዬ የሆነ ብሔር ብቻ አይደለህም። ቢዮንድ ዳት ነህ አንተ። አንተ ማለት ኢን ክራይስት የተወለድክ ነው። የክርስቶስ ደም የፈሰሰልህ ነው። ክርስቶስ ለአንተ መስዋዕት ሆኖ የመጣልህ ነው። ከአብ ዘንድ መስተካከል ሲገባው እንግሊዘኛው he is equal with God። hey equal with God ከአብ ዘንድ መስተካከል ሲገባው ትሪኒቲ ውስጥ አብና ወልድ እኩል ናቸው፣ ወይም ክርስቶስ እና እግዚአብሔር the same divine essence ወይ መለኮታዊ ባህሪ አላቸው፣ ግን different personality አላቸው። አንዱ ትሪኒቲ ውስጥ ይሄ ነው። ፊልጵስዩስ 2:8 ላይ እኩል መሆን ሲገባው ራሱን ግን የባሪያ መልክ ለበሰ። ለምን? ለኛ ራሱን ምን ብሎ ከመላእክት ያነሰ ሆኖ መጣ በምድር ላይ። ስለኛ ተጠማ፣ ስለኛ በመስቀል ላይ ደሙን አፈሰሰ። that's why የክርስቶስ ኢየሱስ ደም መስዋዕትነት ትልቅ ነው። ክብር ለኢየሱስ ይሁን። የእግዚአብሔር ልጅ ብቻ አይደለም የሆናችሁት፣ የመንፈስ ቅዱስ ማደሪያ ነው የሆናችሁት። ኧረ አሜን በሉሽ። አንደኛ ቆሮንቶስ 3:16 ላይ ይላል አታውቁምን እናንተ ሰውነታችሁ የእግዚአብሔር መንፈስ ማደሪያ አይደለምን? you are the living temple, you are the house of Holy Ghost። የእግዚአብሔር መንፈስ ማደሪያ ናችሁ። ኧረ አሜን። እኔ ጥቁር ነኝ የምትይ ሴትዮ ስርዓትሽን ያዢ። ኧረ አሜን ብሉስ። እኔም ቀኝ ነኝ የምትሉ ሰዎች ስርዓታችሁን ያዙ። እናንተ የከበረው የሰማይ አምላክ መንፈስ ማደሪያ ናችሁ። እኔ በሉሽ ቅዱስ መንፈስ ብሉ በኔ ይኖራል ብሉ። አንድ ሰውዬ ነው ጆን ጁሌክ የሚባል ሰው እንደዚህ ያለ ክራይስት ኢን ሚ የሚለው ቃል ገባው። ባይ ዘ ዌይ መጽሐፍ ቅዱስ ውስጥ ከሐዋርያው በአዲስ ኪዳን ጀምሮ ክራይስት ኢን ዩ ወይም ኢን ሁም ወይም ክርስቶስ በእናንተ ውስጥ ነው የሚለው ቃል 130 ጊዜ ተገልጿል። 130 በወደደን በእርሱ ካሸናፊዎች በላይ እንበልጣል። በማን? በእርሱ። አሜን። greater he is in you that is in the world። በእናንተ ውስጥ ያለው በዓለም ካለው ይበልጣል። ሲክራይ በክርስቶስ በእኔ ውስጥ አለ ብሉስ። በደሙ መስዋዕትነት ክርስቶስ ወደኔ እንዲኖር፣ ክርስቶስ ወደኔ እንዲመጣ፣ የእግዚአብሔር ልጅ እንዲሆን እግዚአብሔር ፈቅዶልኛል። አሜን። ለዛ ነው በክርስቶስ
አማካኝነት በደሙ መስዋዕትነት ለዛ ነው ዕብራውያን 9:24 ላይ እንዲህ ይላል ክርስቶስ በእጅ ወዳልተሰራች እውነተኛይቱ ምሳሌ ወደምትሆን ቅድስት አያያያ ኧረ አሜን በሉስ አልገባምና ነገር ግን በእግዚአብሔር ፊት ስለኛ ስለኔ በሉስ እኔ ባይዘዌ በጣም ደስ የሚለኝ ነገር አለ የሆሊ ስፒሪት ስም አንዱ አሎስ ፓራክላቶስ ነው another same kinds of Jesus Christ ነው ልክ እንደ ኢየሱስ ነው መንፈስ ቅዱስ አንደኛው ስሙ አምፕሊፋይድ ትርጉሙ ላይ አንደኛው ስሙ ምን ይባላል አድቮኬተር ጣልቃ የሚገባ ዛሬ ስለናንተ ጣልቃ የሚገባ መንፈስ አለ ስለናንተ ጣልቃ የሚገባ ስለናንተ የሚታይ ወንድሞች ሆይ ኃጢአትን አታድርጉ ይላል ኃጢአትን ግን ብታደርጉ በአብ ቀኝ ስለናንተ የሚታይ ሊቀ ካህን አለ ኧረ ኢየሱስ ከናንተ ጋር ይታያል በክርስቶስ ላሉት በሉስ ኩነኔ የለብኝም በሉስ እዛ ነው ስለኛ አሁን ይታይ ዘንድ እርሷም ወደ ሰማይ ገባ ሊቀ ካህናትም በየዓመቱ ሌላውን ይዘው ወደ ቅድስት እንደሚገቡ ራሱ ብዙ ጊዜ ሊያቀርብ አልገባም ለምን ዘንድሮ ሲገቡ ኃጢአት አለ የሚቀጥለው ኢየሱስ ግን አንድ ጊዜ ነው እስቲ ኧረ አንድ ጊዜ በሉስ ሕያው የሆነ ደም ቅዱስ የሆነ ደም የሚያጠብ ደም የሚያነጻ ደም በእሱ ፊት በኢየሱስ ስም ድፍረት የሰጠን በእግዚአብሔር ፊት ድፍረት የሰጠን ኢየሱስ ክብር ለኢየሱስ ይሁን እንዲህም ቢሆን አለ ከዓለም ከተፈጠረች ጀምሮ በጊዜ መከራ ሊቀበር ባስፈልገው ነበር አሁን ግን በዓለም ፍጻሜ ራሱን በመስዋዕት ኃጢአት ሊሽር በምን በመስዋዕት ኃጢአትን ሊሽር አቶኒመንት ማለት ይሄ ነው ኃጢአትን ራሱን ሕይወቱን ቤዛ አድርጎ አቀረበ ቤዛ የሚለው ቃል አፖሮትሬሲስ ከሚል ቃል የመጣው ሪዴምፕሽን ማለት ነው ምን ማለት ነው ፐርቼዚንግ ባይ ባክ ማለት ነው የናንተ የሆነውን ከፍሎ ማስለቀቅ ማለት ነው አሜን ብሉስ በአንዱ አዳም አለመታዘዝ ሞት ወደ ዓለም ገብቷል በሁለተኛው አዳም ደግሞ ጽድቅ በሕይወት መንገስ የጸጋ ስጦታ በክርስቶስ ኢየሱስ ገብቷል አረ አሜን በሉስ እኔ በሉስ በክርስቶስ ጸድቅ ያለው በሉስ እኔ እግዚአብሔር ልጅ ነኝ በሉስ አረ አሜን እንዲህ አይነት ትምህርት ሰይጣን ደስ አይለው አንዳንድ ክርስቲያኖችም ደስ አይላቸውም ያኮርፋሉ ይላሉ ለምን ከያሪኮ ነገሩ ሲሻገር አይቻለሁና ዛሬ ነገርሽ ይሻገራል የሚል ስብከት ነው ሰው የሚፈልገው this is ግን very principle ክርስቲያን ሆነን የደሙን መስዋዕትነት በአፊት ለመቆም ይሄ ከገባህ ይውልህ እግዚአብሔር ለዛ ነው የእግዚአብሔር ቃል አለ እዘዙኝ ይላል እግዚአብሔር ስለ እጆቼ ስራዎችና ስለ ልጆቼ ምን ይበሉኝ እዘዙኝ ይላል ይሄ ከገባህ ሰማይ ካንተ ጋር ይታዘዝልሃል ሰማይ ያንተን ነገር ያጸናልሃል ብቻህን ቁመህ ከሰማይ ጋር ነገርን ተቀይራለህ ዛሬ እጸልያለሁ የነገሮቻችሁ ምንጭ ዛሬ ተከፈተ ከደሙ የተነሳ ሰማይ አይኖቻችሁ በኢየሱስም በእናንተ ላይ ነው የሰማይ አይኖች በእናንተ ላይ ነው አይኖቹ በምድር ሁሉ ያያሉ ይላል by the way ኢሉሚናቲ የሚለው ቃል ይሄንን ቃል ይዘው ነው አንድ አይን ፒራሚድ አድርገው የተነሱበት ቃል አይኖቹ በምድር ሁሉ ያያሉ ቢብሊካሊ የሆነውን ቨርስ ትዊስት አድርገውት ነው ጴጥሮስ ላይ ደግሞ አይኖቹ ወደ ማን ናቸው ወደ ጻድቃን እንዴት ጸደቅ በክርስቶስ ኢየሱስ ደም አማካኝነት ክርስቶስ ኢየሱስ ለአንተ ራሱን ቤዛ በማድረጉ አሜን በሉስ ምን ሆንክ የእግዚአብሔር ጽድቅ ሆነ ኃጢአት ያላወቀውን እግዚአብሔር ስለኛ ኃጢአት ያደረገው በእርሱ የእግዚአብሔር ጽድቅ ሆነ አሁን የእግዚአብሔር ጽድቅ እናንተ ናችሁ ሰማይ ከዚህ የደም መስዋዕትነት የተነሳ ሲመለከታችሁ አይኖቹ የፍቅር አይኖቹ የእንስፍስፍ አይኖቹ በእናንተ ላይ ነው አሜን ጆሮቹ የናንተን ነገር ለመስማት ክፍት ነው አሜን አንተና እኔ ነኝ አለ አሁን ኤለን መስክ ነው አይደል ባለ ጊዜው ሀብታሙ መስክና አንተ በትቆሙ ኤለን መስክ እግዚአብሔርን ካላወቀ ኢየሱስን ካላወቀ የሱ
ቢሊዮን ዶላር ገደል ይገባል እንጂ እግዚአብሔር ግን አይኖቹ ካንተ ጋር ናቸው። ለምን? ያንተ ዋጋ ከኤለን መስክ ቢሊዮን ዶላር ይበልጣል። ለምን? ያንተ ዋጋ የክርስቶስ ደም ነው። ዛሬ ነገሮቻችሁ ይመለሳሉ። እግዚአብሔር የናንተን ነገር መመልከት ይጀምራል። አሜን። ለዛ ነው ለሰዎችም አንድ ጊዜ በሞት ለእርሱ በኋላም በፍርድ እንደተመደበላቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ እስቲ አንድ ጊዜ ከተሰዋ ብሉስ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል።